ስልጣንን የቀሞኛል ብሎ ካልፈራ የመጨረሻዋ ሰዓት ከቀረ ብዙ ነገር ያጣል አይደል? ብዙ ነገር ያጣል። የተማረ ሰው፣ ያወቀ ሰው፣ ያመነ ሰው በወሳኝ ሰዓት እምነቱን መግለጽ አለበት። በወሳኝ ሰዓት ሃይማኖቱን መግለጽ አለበት። የሚገርመው ክርስቶስ መስቀል ላይ በዋለ ሰዓት ግን በጣም ብዙ ነገር ያደረገላቸው ሰዎች አልነበሩም። እንደው ሲዘርዝራቸው መስቀል ላይ በዋለ ሰዓት 5000 ሕዝብ ይከተሉት ነበር አይደል? በመስቀል በዋለ ሰዓት ግን አልተገኙም። ለምሳሌ መልኩን ለማየት ይከተሉት የነበሩት መስቀል ላይ ተሰቅሎ መልኩ በደም ሲለብስ ያን ያልተገኙም። አያችሁ፣ መልክ ለማየት የተከተሉ መልኩ ሰውነቱ ደም ሲለብስ አልነበሩ። ህብስት አበርክቶ ያበላናል፣ ብንራብ ያበላናል፣ ብንጠማ ያጠጣናል ብለው ሲከተሉት የነበሩት መስቀል ላይ ተሰቅሎ ተጠመው ሲላቸው ያን አልሰጡትም። ያን ያልነበሩ ሞቶ ከመስቀል የሚወርደው ሲጠፋ ያ ሁሉ ቢከተሉ ሳልነበሩ። የሚገርማችሁ ከሞት የፈወሳቸው በእጆቹ ዳሶ ያዳናቸው ሁሉ በሱ እጆቹ ተቸንክሮ መስቀል ላይ ውሎ በሞተ ሰዓት አልነበሩ። አዳኛቸው በታመመ ሰዓት፣ ፈዋሻቸው በሞተ ጊዜ እነሱ አልነበሩ። እንዴትስ እንገልጣቸዋለን? ያ የሚከተለው ህዝብ ሁሉ አልነበረም። ሐዋርያቱ እንኳን ፈርቶ ሸሽተዋል። ዮሐንስም ድንግል ማርያምን ይዞ እናት አድርጎ ወደ ቤቱ ይቷል። ክርስቶስ በሞተ ጊዜ ሰው አጣ። በሞተ ጊዜ ሰው የለም። ክርስቲያኖች ይህንን በደንብ ይዩትና እስቲ እንጠቃቅሳቸው። ሰዎች ባለውለታቸው ሲሞት የት ነው? እስቲ ጠይቃቸው። መጀመሪያ ማርታን እስቲ ጠይቃት። ማርታ ማርያ ወንድማቸው አልዓዛር ከሞት አስነስቶላቸው ወንድምሽ ይነሳል ብሎ ያጽናናት ክርስቶስ በሞተ ሰዓት መታ ለመቅበር ያልቻለችበት ምክንያት ምን ይሆን? ወንድምሽ ይነሳል ብሎ ታላረ ከሞት አስነስቶላት ታላረ ከሞት ወንድሟን ያስነሳው ሲሞት ቢያንስ ለመቅበር እንዴት አልመጣችም? እሱ እኮ ወንድሟ ከሞት ያስነሳው ከልቅሶ ደርሶ ነው። ከልቅሶ የደረሰው ከሞት ያስነሳው እሱ ሲሞት እንዴት መቅበር እንኳን አልቻለችም? ማስነሳት ባትችል እንኳን እንዴት መቅበር አልቻለችም? ሰባት አጋንንት ይዘዋት ሲያስጨንቋት የነበረችው መግደላዊት ማርያም ከሰው ተርታ ያዋላት አጋንንትን ድል አድርጎ ነፃ አውጥቷት የፈወሳት አምላኳ ሞቶ መስቀል ላይ የሚቀብረው ሲያጣ ያኔ ትዳን እስቲ ጠይቃት። 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው መጻጉዕ አዳኙ በቃል ያዳነው አልጋን ተሸክሞ ሂድ ብሎ የፈወሰው መስቀል ላይ ሙቶ የሚቀብረው ሲያጣ እሱስ ያኔ የት ነው? የሚገርመው ግን ከአሰቃዮቹ መካከል አንዱ እርሱ ነው። የፈወሰኝ ብሎ መስክሮ በጥፊ የመተው አንዱ እርሱ ነው። ባለውለታውን የጎዳ አይታችኋል። የት ነው ጴጥሮስ? አንለይ እንዳሉት ፈርተው ሸሹ። ሐዋርያት ሁሉ ተበታተኑ። እረኛው ሲመታ በጎቹ በተናንቶ ነው ተጣጣ። ደግሞስ 12 ዓመት ሙሉ ደም ይፈሳት የነበረችው ሴት ደሙ ሲፈስ ነፍሱ ከስጋው ስትለይ እኔን ያዳነኝ ሞተ ልቅበረው ብላ ያልመጣች ትዳና። እስቲ መርምራቸው፣ እስቲ ጠይቋቸው። በልብሱ ደሟን ቀጥ ያደረገላት ልብሱን ተገፎ ቀራንዮ ላይ ራቁቱን ሲሰቀል የትዳና? ፀሐይ እኮ ታዘዘች፣ ጨለመች አይደለም? መውደቁ